ያፌት ለኤፍራታ ቀለበት አደረገላት። ኤፍራታ እንግዲህ ያልጠበቀችው ነገር ገጠማት። እሷ ብቻዋን ሆና እየጨፈረች ነበረ። ለናታን ደግሞ አርግዛለች። በደስታ እየጨፈረች ነበረ ብቻዋን እና ያፌት ግን ሰርፕራይዝ አደረጋት ማለት ነው። እሷ ሳታቅ ቀለበትና አበባ እዞላት መጣ። ግን ደግሞ እሷ ፍላጎት የላትም የሱ ቀለበትን ማሰር ይሁን ሌላ ነገር ከሱ ጋር መጨፈር ብዙ ፍላጎት የላትም። በአሁኑ ሰዓት እሷ ስለ ናታን ብቻ ነው የምታስበው። ያፌት ሲመጣ እሷ ግን የምታስታውሰው ናታን ነው ማለት ነው። አብሮ ያሳለፉት አብሮ የተጫወቱት ቦታ ራሱ ሳትረሳ ነበረ የምታስታውሰው። ግን ያፌት ዝም ብሎ ከንቱ ድካም ነው የሆነበት። ሁሉንም ነገር ያደርግለታል። የፈለገችውን ነገር ውድ ስጦታ ይሰጣታል። ግን አያስደስታትም። እና ሁለቱም ሰዎች ካልተዋደዱ ፍቅር ከንቱ ነው የሚባለው እውነት ነው። ከዚህ ላይ መማር እንችላለን። ቤተሰቦች ሰላማችሁ ይብዛልኝ። ደህና ናችሁ ወይ? እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ብቅ በሉ ማለት ወዳለው። እንግዲህ ሐረግ ድራማ ተለቋል እንዳያችሁት። ያፌት እንግዲህ ለኤፍራታ ቀለበት አስሮላታል። የበፊቱ ስለሰፋሽ ያሁኑ ይሆናሻል ብሎ እንደገና ደግሞ አንድ ቀን እሷ ስትተኛ ለክቶ ነበረ የእሷ ጣት እና ገዝቶላት መጣ። እሷም ደነገጠች እና የፈለገ ነገር ቢያደርግላት እሷ ግን እያስመሰለች እንጂ አንድም ቀን ደስተኛ ሆና አታውቅም። እንደገና ባለፈው ናታን ያው ታውቃላችሁ፣ ናታን በአሁኑ ሰዓት ወንጀል ስራ መስራት ጀምሯል እና ያ ቀን ሰርፕራይዝ ሆኖበት ነበረ። ኤፍራታ እንደውም የሚጎዳት መስሎኝ ነበረ። ዛሬ አበባ ይዞለት ስመጣ እኔ በጣም ደስ አለኝ። እንደውም ኤፍራታ ወይንም እኔን እያገባችኝ ከናታን ጋር ተመካክሮ እኔ ላይ እየተጫወቱብኝ ነው ብሎ አስቦ ነበረ። እንዴት ላድርገው ከፍቅር በላይ የወደፊት ጉዳቴ ስለምበልጥ ኤፍራታን የሆነ ነገር ማድረግ አለብኝ ብሎ ነበረ። እንደውም ተመስገን ነው በዛሬ ቀን አበባ ይዞለት ስመጣ እኔ ራሴ ደስ ብሎኛል። ኤፍራታ ካሁኑ በኋላ ስታለቅስ ማየት ሁላችንም አንፈልግም። ያው ይሄ ድራማ ከተጀመረ እስከ ዛሬ ኤፍራታ እያለቀሰች ነው። ማልቀሷ ይብቃ። እንግዲህ ሁለቱም እያስመሰሉ ነው። ኤፍራታም ያፌት እንዳፈቀረችው እያስመሰለች እየኖረች ነው። ናታንም ደግሞ እያያችሁ ነው። ዛሬ ከዲሆራ ጋራ ወጥቷል። ትዝታ እንግዲህ ሁለተኛ ልጅ ያጠገብ እንዳትደርስ ያ ቀን አንተ ተደብቀ የምታገኝ ቀን ግን ያ ቀን ራስ ላይ እንደፈረድክ ቁጠረው ዋጋ ታገኛለህ ብላ አስጠንቅቃ ነበረ። ትዝታ ደግሞ በጣም ጨካኝ ሴት ስለሆነች ለናታን ምንም ጥርጥር ትገለዋለች ብዬ አስባለሁ። ያው ታውቃላችሁ ያፌት ቤት እየተቀጠረችው ሴት እሷ ነበረ እዛ ቤት ያስገባችው መረጃ ከያፌት ወደ ትዝታ እንድታመጣ። እሷ ግን ለሌላ ሰው መረጃ ለመስጠት ስትዘጋጅ ወዳው መረጃውን ተቀብላ ልጅቷን ገደለችው ማለት ነው። ስለዚህ ትዝታ ማለት በጣም ለሰው ርህራሄ የሌላት ሴት ስለሆነች ናታን ጥንቃቄ ቢያደርግ ይሻላል። እዚህ ስራ ውስጥ መግባት ራሱ አልነበረበትም። ያፌትን ማሸነፍ ከፈለገ ሌላ መፍትሄ መፈለግ ነበረበት። ኤፍራታም የሱ እጅ ገብታለች። እንደገና ናታንም ደግሞ የያፌት እጅ ከገባ ሁለቱም ወጥመድ ውስጥ ገብቶ ሌላ ጊዜ መውጫ ከባድ ነው የሚሆንባቸው። የአሁኑ ነገር ጥሩ አይደለም። ሔዋንም እዩት እስከ ዛሬ ምንም ነገር የለም። ይሄው ለወንዶች እየተሸጠች ነው። አይታቸዋሉ። ባለፈው የሆነ ሰውዬ እሷን ይፈልጋታል እና እንግዲህ እንዴት እንዳመለጠችም አላየንም። ብቻ ከሰውዬ ጋራ ሆናለች፣ ለሱ ተሽጣለች ማለት ነው። ሔዋንም ማን ደረሰለት? ስለዚህ ናታንና ኤፍራታም እንደዛ እንዳይሆኑ ነው የፈራሁት። እንደውም ሔዋን ኤፍራታንና ናታን የምታድን መስሎኝ ነበረ እስከ ዛሬ። እሷም ችግር ውስጥ ነው ያለችው። እንግዲህ ፍትህ የለም ያፌት ቤት። ይሄው ያፌት እስር ቤት ገብቶ በአንድ ቀን ወጣ። ስለለዛ ነው ጥንቃቄ ማድረግ አለባቸው።
እና ናታንም እያስመሰለ ከዲሆራ ጋራ እየተስናና ነው። ኤፍራታም ደግሞ እዚህ ከያፌት ጋራ እየጨፈረች ነው፣ እየጠጣች ነው። ቀለበትም አድርጋለች። ብቻ ቢሆንም የእሷ ልብ ናታን ጋ ነው ያለው። እና ይሄ እስከ መቼ ነው እንደዚህ አይነት በህልም መኖር? ብቻ መፍትሄ መፈለግ አለባቸው። ጽዮን እና ቢኒ ደግሞ አሁንም እንደተጣሉ ነው፣ አልታረቁም። እንግዲህ አቤል በሰራ ስህተት እነኚህ ንጹህ ልጆች ተለያይቶ እንደዚህ የሚዋደዱ ሰዎች ተለያይቶ መኖር ከባድ ነው። አቤል የስራውን የእጁን ማግኘት አለበት። ጽዮን ግን እውነቷን ብታወጣ ጥሩ ነው። ለቢኒ ሁሉንም ነገር ብትናገር ያ ቀን ሁሉም ነገር ይስተካከላል። አንድ ላይ ቢሆኑ የአቤልን ማሸነፍ ይችላሉ። አቤል አሁን ኤፍራታንም ተቆጣጥረውታል። ያው ቪዲዮ እጁ ስላለ ብቻ በጣም ተንቀባሮ እኔ እዚህ ቤት መኖር እፈልጋለሁ፣ እሱም ደግሞ አመቻችልኝ፣ እኔ ሌላ አያገባኝም ብሎ ኤፍራታ ደግሞ በራሷ ተበሳጭታለች። እኔ እስከ መቼ ነው የሰዎችን መጫወቻ ሆኜ የምኖረው? አንዴ ሲያልፍ አንድ ይመጣል እያለች ነው እንግዲህ። ስለ ቪዲዮ ስትሰማ አሁን አልቆልኛል፣ ከአሁኑ በኋላ ሰው አልሆንም፣ በቃ ያፌት በቃ ናታን ለፖሊስ ይሰጣል አቤል፣ ከአሁኑ በኋላ ሁሉም ነገር ተበላሽቷል፣ ናታን ማዳን አልቻልኩም እያለች አልቅሳ ነበረ። አቤል እንግዲህ እኔ እዚህ ቤት እኖራለሁ ከያፌት ጋራ እያለ ነው። ይሄንን ካላደረግሽ ናታንን አሳልፈ እሰጣለሁ እያለ ያስፈራራ ነው። ያፌት ደግሞ አልፈቀደለትም። ይሄ የማይሆንና ማፍቀድ የማልችል ነገር ነው የጠየቅሽኝ፣ ስለዚህ አይሆንም ብሎ መልሶለታል። ብቻ አይታወቅም። የሆነ ፍላሽም ደግሞ ስታጸዳ አይታ ነበረ። እሱ እንግዲህ ስለምን እንደሆነም አላቅም። እኔ እንትን ይሆናል የሆነ ነገር ነው እንግዲህ የያፌት ነገር ያው ታውቃላችሁ፣ መቼም የወንጀል ነገር ነው። ፍላሽ ላይም ምንም ላይም ቀርቶ የሚያስቀምጠው። ኤፍራታ እንግዲህ ተስፋ እየቆረጠችው ነው በአሁኑ ሰዓት። ብዙም እንትን አይደለችም። እስከ መቼም ነው ከማትወደው ሰው ጋር የምትኖረው? እና እንደዛ ነው ውድ ቤተሰቦቼ። ገኒ ደግሞ ምንም አትልም፣ እየተሻላት ነው። ቢሆንም ግን ብትናገር ይሄ ቤተሰብ ታስታርቆ ነበረ። ቢኒ በተለይ ቢኒና ጽዮን ታስታርቆ ነበረ። ግን በጣም ተጨንቃለች። መናገር ስለማትችል እያለቀሰች ብቻ ቀስ ብላ የነሱ ስማቸው ስትጣራ ነበረ። በዛሬ ቀን ቢኒና ናታን ራሱ ተጣልቷል። ካሁኑ በኋላ ጠገቤ እንዳትደርሱ ብሎ አስጠነቅቋል ቢኒ። እንደዛ ነው ውዶቼ። ደህና ሁኑ። አመሰግናለሁ።